ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን በተመስፋና ታምርገናን ባለንበት ሰዓት አቆጣጠር የዛሬ ህዳር 16 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተቀናጀ የፋኖ ወታደራዊ እንቅስቃሴ፣ የሸፈተው ጄኔራል፣ ህገወጥ ውሳኔና የእናት ፓርቲ ተቃውሞ፣ የምክር ቤት አባላትና ችሎቱ፣ ብልጽግናና ተለጣፊዎቹ፣ የባንክ ዝርፊያው፣ ጥንቆላና የልጆች ደህንነት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩ እነሆ። ማረጉ ተማረ ክፍለ ጦር ከ20 በላይ አብይ አገዛዝ ስልጣን አስጠባቂ ወታደሮችን በመደምሰስ ከ35 በላይ ማቁሰሉ ተገለጸ። የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 16 ቀን 2018 ዓ.ም በዙ ስር የሚገኘው ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው ማረጉ ተማረ ክፍለ ጦር ባደረገው አውደ ውጊያ ከ20 በላይ አገዛዙ ስልጣን አስጠባቂ ወታደሮችን በመደምሰስ ከ35 በላይ ማቁሰሉን፣ ጠላት የቀረ ኃይሉን ይዞ እግሬ አውጭኝ ሲል ፈርጥጧል ሲል ታውቋል። ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 16 ቀን 2018 የነበረውን ወታደራዊ እንቅስቃሴ አስታኮ ባወጣው በዚሁ መረጃ የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት 12ኛ ክፍለ ጦር 2 ሬጅመንት፣ የ65ኛ ክፍለ ጦር 2 ሬጅመንት ኃይልና የ65ኛ ክፍለ ጦር ሜካናይዝድ በጥምረት 1 ዙ 23 እና 4 ዲሽቃ በመያዝ መነሻውን ከላስታ ወረዳ ብልብላ ከተማ በማድረግ ሌሊቱን በመጓዝ የማረጉ ተማረ ክፍለ ጦር ቃኝን 3 ሻለቃን የኮሩን ዘመቻ መምሪያ ኃላፊ አርበኛ ፋኖ ታዘበው ሻምበልና ስልጠና መምሪያ ኃላፊው አርበኛ ፋኖ 50 አለቃ መልካሙ ገበየሁን አፍናለሁ በሚል ቀቢጸ ተስፋ የተንቀሳቀሰ ቢሆንም ቀቢጸ ተስፋ ወደ 01 ቀበሌ ይምርሃነ ክርስቶስ በመጓዝ ላይ እንዳለ ክፍለ ጦሩ ቀድሞ በደረሰው መረጃ መሰረት ዛዚያ ስላሴ ዳቢያና አሞራ ደብር አስቀድሞ የደፈጣ ጥቃት ዛሬ ህዳር 16 ቀን 2018 ከንጋቱ 12 ሰዓት ተኩል በመጣል እስከ ምሽቱ 12 ሰዓት ድረስ ለሙሉ ቀር በተደረገ ከፍተኛ ትንቅንቅ ከ20 በላይ የአብይ አገዛዝ ስልጣን አስጠባቂ ኃይል ሲደመሰስ ከ35 በላይ መቁሰሉንም በዝርዝር ገልጿል። በዚያ ወደ ውጊያ ጠላት የማረጉ ተማረ ክፍለ ጦር ቃኝን 3ኛ ሻለቃና የኮር አመራሮችን ለማፈን የተንቀሳቀሰ ቢሆንም ያላሰበው ሰብአዊና ቁሳይ ኪሳራ አስተናግዶ የቀረ ኃይሉን ይዞ ለመፈርጠጥ የተገደደ ሲሆን ፋኖ የደረሰውን ወታደራዊ መረጃ መሰረት አድርጎ ሻለቆቹ በተቀናጀና በተናበበ መንገድ ጠላት ላይ የወሰዱት እርምጃ የጠላትን አከርካሪ መስበር ያስቻላቸው እንደነበር አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 16 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በዚሁ ቀጠና የብልጽግና ስልጣን አስጠባቂ ወራሪ ሰራዊት እየከዳና እየኮበለለ ዛሬም ፋኖን መቀላቀሉ መቀጠሉን ምኒልክ ዕዝ አስታውቋል። በሰሜን ወሎ ዞን መርሳ ዙሪያ የሚንቀሳቀሰው አብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት 35ኛ ክፍለ ጦር 3 አባላቶች አገዛዙን በቃን በማለት ከነሙሉ ትጥቃቸው ምኒልክ ዕዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርን ዛሬ ህዳር 16 ቀን 2018 መቀላቀላቸው ተገልጿል። አገዛዙም በአውደ ውጊያ ብቻ ሳይሆን በሁሉም ዘርፍ የማፍረሱና ከህዝባችን ጫንቃ ብሎም ከሀገራችን ለማስወገድና ለመደምሰስ የሚደረገው ተጋድሎ ተጠናክሮ ይቀጥላል በማለት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 16 ቀን 2018 ይፋ ባደረገው በዚህ መረጃ ጠቅሷል። ከወታደራዊ እንቅስቃሴዎች ጎን ለጎን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ከህዝባዊ ውይይቶች መድረኮች ጎን ለጎን ልማታዊ ስራዎችንም አጠናክሮ መቀጠሉን አስታውቋል። ህዝባችን የአማራ ህዝብ የገጠመው ሁለንተናዊ የህልውና አደጋ ለመቀልበስ በሚደረገው የፖለቲካ ትጥቅ ትግል የህዝቡ ድርሻ ምን መሆን እንዳለበት የአማራ ፋኖ ትግል የደረሰበት ደረጃ በመቄት ወረዳና አካባቢ የሚገኙ ኃይሎች ስለጀመሩት የአንድነት ጉዞ እንዲሁም አጠቃላይ አማራ ፋኖ ብሔራዊ ኃይል ስለደረሰበት ድርጅታዊ እድገት በመድረክ መሪዎች ለህዝብ የቀረበ ሲሆን ህዝቡን በቀረበው ሀሳብ እጅግ ደስተኛ መሆኑን ገልጾ ይሻሻሉ ያላቸውን ምክረ ሀሳቦችን በነጻነት መግለጹን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ይፋ ባደረገው በዚህ ተጨማሪ መረጃ ገልጿል። የተጀመሩ የመንገድ ጠረጋዎችና የልማት ስራዎች የማህበረሰቡን ዕለታዊ እንቅስቃሴዎች የሚያሳልጡ መሆናቸውን በመገንዘብ ይህንኑ በማድረግ ላይ መሆናቸውን፣ ሌሎች ልማታዊ ስራዎችንም ህዝቡ በመቄት ወረዳ ጊዜያዊ አስተዳደር ህዝብ አስተዳደር ዋና አስተባባሪነት በተጠናከረ መንገድ እየሰራ እንደሚገኝም ተገልጿል።
እናት ፓርቲ የኢትዮጵያ ብሔራዊ ምርጫ ቦርድ ያሳለፈበትን ውሳኔ እንደማይቀበል ገለጸም። ቦርዱ በበኩሉ ፓርቲው ከሚሄድበትም ያልተገባ ካለው አካሄድም እንዲቆጠብ አሳሰበ። የኢትዮጵያ ሕዝቦችም አብዮታዊ ፓርቲ ኢህአፓ፣ የመላው ኢትዮጵያ አንድነት ፓርቲ፣ የአማራ ጊዮን ንቅናቄ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲና እናት ፓርቲ ባለፈው መስከረም 10 2018 ዓ.ም ትብብር ለኢትዮጵያ አንድነት የሚል ጥምረት መመስረታቸው በይፋ መገለጹ ይታወሳል። የኢትዮጵያ ብሔራዊ ምርጫ ቦርድ ለጥምረቱ ከቀናት በፊት እውቅና ሲሰጥ እናት ፓርቲን ከቅንጅቱ ማገዱን የገለጸው ሲሆን የላዕላይ ምክር ቤት አባላትም ቅሬታ ማቅረባቸው ብሎም የእናት ፓርቲ መተዳደሪያ ደንብ የላዕላይ ምክር ቤቱ አባላት ቁጥር 36 ሲሆን በቅንጅቱ ውሳኔ የተሳተፉ የላዕላይ ምክር ቤቱ አባላት ግን 17 ብቻ መሆናቸው ተገልጿል። ስለሆነም እናት ፓርቲ ስለ ቅንጅት በላዕላይ ምክር ቤቱ አስወስኖ ሲያቀርብ የቅንጅቱ አባል መሆን ይችላል ሲል ቦርዱ ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰጠውን ውሳኔ በተመለከተ የፓርቲው የአደረጃጀት ዘርፍ ኃላፊው ዶክተር አሰፋ አዳነ ለአዱ ቴሌቪዥን በሰጡት ምላሽ ከዓመት በፊት የተጀመረው አካሄድ መሆኑን ጠቁመው የፓርቲው የላዕላይ ምክር ቤት አባላት ቁጥር በተለያየ ምክንያት 24 መድረሱን ባለፈው መጋቢት 2017 ዓ.ም ማሳወቃቸውን አውስተዋል። እንዲሁም አሁን ቅሬታ ያቀረቡትና የላዕላይ ምክር ቤቱ አባላት የተባሉትም ሁሉም የምክር ቤቱ አባላት አለመሆናቸውን ስብሰባ እንዲጠሩ ምርጫ ቦርድ ቀን ገደብ ያስቀመጠ ቢሆንም ስብሰባውን ሳያደርጉም ቀርተዋል ብለዋል። ቦርዱ በቀደምት ጊዜያት ከፓርቲው የደረሱትን ማስረጃዎች ተቀብሎ በጥምረቱ መሰረት ላይ እስኪገኝና ፍቃድ እስኪሰጥ ድረስ ምንም አይነት እርማት እንዲደረግ አለመጠየቁን ዶክተር አሰፋም ገልጸዋል። በቅንጅቱ ምስረታ ዝግጅት ወቅት ፓርቲው ያሳለፉትን ውሳኔም ቃለ ጉባኤና የሚመሰረተውም ቅንጅት ረቂቅ መተዳደሪያ ደንብ ለምርጫ ቦርድ ተልኮ ቦርዱም ሰነዶቹን ከመረመረ በኋላ በመተዳደሪያ ደንቡ ላይ መጠነኛ ማስተካከያዎች እንዲደረጉ በማሳሰብ የቀረቡለትን ሰነዶች መርምሮ በቅንጅቱ መስራች ጉባኤም ተገኝቶ የተመዘገቡ ሰራተኞች በታደሙበት ጉባኤ በዕለቱ የቅንጅት ምስረታ መፈጸሙን አውስቷል። የኢትዮጵያ ምርጫ ቦርድ በበኩሉ ትናንት በስቲያ ባወጣው መግለጫ ከፓርቲው አባላት ቀርበው የተባለውን ቅሬታ ሳይደርሰኝ ውሳኔ ተሰጠ የሚለውን አቤቱታ በተመለከተም ቦርዱ ለሚሰጠው ውሳኔ መሰረታዊ መነሻው የምርጫ ሕጉና የፓርቲው መተዳደሪያ ደንብ እንዲሁም አስፈላጊ ሲሆን ሌሎችም ተገቢነት ያላቸው መረጃዎችን ጭምር በማየት ነው ብሏል። በተያዘው ጉዳይ ቦርዱ በዋነኛነት ውሳኔውን የሰጠው በአዋጅ ቁጥር 1162 2011 አንቀጽ 94 ንዑስ አንቀጽ 3 መሰረት ፓርቲው ለመጣመር አስፈላጊ የሆነን ውሳኔ ባለማቅረቡ ነው ብሏል። ይህ ግልጽ የሆነ አዋጁን እንዲሁም የፓርቲው መተዳደሪያ ደንብ የመጣስም ሂደትም ባለበት እንዲሁም ቦርዱ ፓርቲው ምላሽ እንዲሰጠው ጠይቆ የተሰጠውን ምላሽ ከህግና ከፓርቲው መተዳደሪያ ደንብ ውጪ መፈጸሙን በመግለጽ በመመልከቱ የተሰጠው ውሳኔ ነው ሲል ገልጿል። እንደ ምርጫ ቦርድ ገለጻም ለመጣመር ጥያቄ ያቀረቡት አራቱ ፓርቲዎች ህጉንና የፓርቲያቸው መተዳደሪያ ደንብ አክብረው ቦርዱ የጠየቃቸውን ሰነድ አሟልተው እንዲጣመሩ ሲፈቀድላቸው እናት ፓርቲ ግን የራሱን መተዳደሪያ ደንብ የምርጫ ህጉንና የቦርዱን ውሳኔ ሳያከብር ህግ በማክበር ጥያቄዎችን ካቀረቡት ፓርቲዎች ጋር እንዲጣመር መፈቀድ ህገወጥ የሆኑ አሰራሮችም እንዲሰፍን ማበረታታት ይሆናልም ብሏል። የአብይ አገዛዝ ስልጣን አስጠባቂ ጦር ወታደራዊ አዛዥ ከ60 በላይ አገዛዙን ስልጣን አስጠባቂ ወታደሮችና በባንዳነት አብረው የተሰለፉ አድማ ብተናን በማስከተል ከአገዛዙ ጦር ራሱን መለየቱን ተከትሎ አሰሳ እየተካሄደ መሆኑን የሚጠቅሱ መረጃዎች ወጥተዋል። ብርጋዴር ጀነራል ረሺድ በምዕራብ ሸዋ አካባቢ የሚንቀሳቀሰው የአብይ አገዛዝ ስልጣን አስጠባቂ ቴዎድሮስ ኮር ዋና አዛዥ ሲሆን ከደብረ ማርቆስ የአብይ አገዛዝ ስልጣን አስጠባቂ ወታደሮችና አድማ ብተናዎችን ቁጥራቸው ከ60 በላይ ሆናሉ የተባሉ በመያዝ ፋኖን ለመቀላቀል እንቅስቃሴ ጀምረዋል የሚሉ መረጃዎች መውጣት ጀምረዋል። ይህንኑ ተከትሎ በአማራ ሕዝብ ላይ ጭፍጨፋ እየፈጸመ የሚገኘው የአገዛዙ ስልጣን አስጠባቂ ጦር 6ኛ እዝ አዛዥ የተባለው ሜጀር ጀነራል ብርሃኑ ጥላሁን የሰጠውን ትዕዛዝ ተከትሎ አሰሳ እየተካሄደ ሲሆን በደብረ ማርቆስ ያለው ሰራዊት ለዚሁ ተግባር መሰማራቱ ታውቋል። የአማራ ፋኖ ብሔራዊ ምዕራብ አማራ ቀጠና ቴዎድሮስ እዝ የህዝብ ግንኙነት ኃላፊ አርበኛ ማርሸት ፀሐዩ አሰሳውን መሰረት አድርጎ ኮሎኔል ረሺድ ከደብረ ማርቆስ በርካታ አባላትና መሳሪያ ይዞ ከድቷል። ብርሃኑ ጥላሁን ፍለጋውን እያጧጧፈ ነው። ዝርዝሩን ይዘን እንመለሳለን ያለ ሲሆን ኮሎኔል ረሺድ በቅርብ ጊዜ የተሰጠውን ሹመት ተከትሎ ብርጋዴር ጀነራልነት መሾሙን የሚጠቅሱ መረጃዎችም ወጥተዋል። በአማራ ህዝብ ላይ ጦርነት የከፈተው የአብይ አገዛዝ ስልጣን አስጠባቂ ጦር ውስጥ አልፎ አልፎ የበታች መኮንኖች በርከት ያሉ የአገዛዙ ስልጣን አስጠባቂ ወታደሮች በየቦታው ለፋኖ እጃቸውን የሚሰጡ ቢሆንም በተደራጀ መንገድ ከነ አመራሩ ፋኖን ለመቀላቀል ያደረጉት እንቅስቃሴ ይህ የመጀመሪያ መሆኑ እየተጠቀሰ ይገኛል። ይህ በእንዲህ እንዳለ ከዚህ ቀደም ህወሓት
በበላይነት በሚያስተዳድረው ኢህአዴግ ጉዳይ አስፈጻሚ በነበረው መከላከያ ውስጥ የኦሮሞ ብሔር ተወላጆች ላይ ጥቃት ይፈጸማል፣ የብሔር አድሎ ይፈጸምብናል በማለት ብርጋዴር ጀነራል ከማል ገልቹ፣ ብርጋዴር ጀነራል ኃይሉ ጎንፋ፣ ኮሎኔል አበበ ገረሱን ጨምሮ ሰራዊት በመያዝ በጊዜው ኦነግ ለመቀላቀል ወደ ኤርትራ የተንቀሳቀሱ ሲሆን አብይ አህመድ ወደ ስልጣን ከመጣ በኋላ ብርጋዴር ጀነራል ከማል ገልቹ የኦሮሚያ ክልል ጸጥታ ጉዳይ ኃላፊ በሆኑበት ወቅት በጊዜው በአማራ ብሔር ተወላጆች ላይ በኦነግ ሸኔ ስም የሚፈጸመውን ጭፍጨፋ አስታኮ እነዚህን ኃይሎች መቆጣጠር ከተፈለገ መቆጣጠር ይቻላል፣ ነገር ግን የሆነ ኃይልን ለመምታት ተፈልጓል በማለት አብይ አህመድ በኦነግ ሸኔ ስም የሚደረጉ ጥቃቶች እንዲቀጥሉ ያለውን ፍላጎት ማጋለጣቸውን ተከትሎ ከስልጣን መነሳታቸው አይዘነጋም። አብይ አህመድ በብርጋዴር ጀነራል ከማል ገልቹ ምትክ የሾመው ኮሎኔል አበበ ገረሱ ከመከላከያ ሰራዊቱ ከድቶ ኦነግን በመቀላቀል የኦነግ ወታደራዊ አመራር የነበረ ሲሆን ከኤርትራ ወደ ግብጽ ከሄደ በኋላ በግብጽ እስር ላይ ከነበረበት አብይ አህመድ ስልጣን ላይ በወጣ ማግስት በግብጽ ያደረገውን ጉብኝት ተከትሎ ወደ ኢትዮጵያ እንዲመጣ ያደረገ ሲሆን ይሄው ኮሎኔል አበበ ገረሱ በአሁኑ ወቅት የኦሮሚያ አስተዳደርና ጸጥታ ኃላፊ በመሆን ባለፉት ዓመታት እያገለገለ ሲሆን ኮሬ ነገኛ፣ ኦነግ ሸኔና አባ ቶርቤ በሚል በአማራ ብሔር ተወላጆች የኦርቶዶክስ እምነት ተከታዮችና ይቃውሙናል ባሏቸው ኦሮሞ ብሔር ተወላጆች ላይ የሚፈጸሙ ግድያዎችን በማቀነባበር ከፍተኛ ሚና እንዳለው ብርጋዴር ጀነራል ኃይሉ ጎንፋም ለስሙ የምክር ቤት አባል ይሁን እንጂ በኦነግ ሸኔ ስም አብይ አህመድ የሚፈጽማቸውን ወንጀሎች በማቀነባበር ኮሬ ነገኛ የተባለው ቡድን ውስጥ ሚና ያለው ሲሆን በተደጋጋሚ ለአማራ ሕዝብ ያለውን ጥላቻ በግልጽ ያሳየ ስዊድን በስደት በነበረበት ወቅት ለሀገር ተቆርቋሪና ለኢትዮጵያውያን አሳቢ ሆኖ ሲናገር የነበረበትን ሁኔታ የሚያስታውሱ ወገኖች የብርጋዴር ጀነራል ረሺድ በህዝቡ ላይ ጦርነት የከፈተውን አገዛዝ በመቃወም የህዝቡን ትግል ለመቀላቀል ከወሰነ ትልቅ እርምጃ መሆኑን ሌሎችም የእሱን ፈለግ ሊከተሉ እንደሚገባ ጥሪ እየቀረበ ይገኛል። የአገዛዙ ሰዎች አሰሳ እየተደረገ መሆኑን ወደ ጎን በማድረግ መረጃውን ለማጣጣል ሲሞክሩ አስተውለናል። አቶ ጌታቸው ረዳ በሰሜን ኢትዮጵያ በትግራይ ክልል በተካሄደው ደም አፋሳሽም ጦርነት ላይ የዘር ማጥፋት ወንጀል እንደተፈጸመ ዛሬም አምናለው። በአንድ ወቅት በዘር ማጥፋትም የወነጀሏቸው ጠቅላይ ሚኒስትር አብይ አህመድ ዛሬ ራሳቸውን ይከላከሉ፣ አብይ አህመድ ቅድመ ጦርነቱም ድህረ ጦርነቱም ጓደኛዬ ናቸው ሲሉም ተናገሩ። ከአልጀዚራው ቴሌቪዥን ጋር ቃለ ምልልስ ያደረጉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ልዩ መልእክተኛው አቶ ጌታቸው ረዳም በጦርነቱ ወቅት አብይ አህመድ የዘር ማጥፋት ወንጀል ተዋንያን እንደነበሩ ሲገልጹ ነበረ። ዛሬ ላይ በዚህ አቋሞት ይጸናሉ የሚል ጥያቄም ቀርቦላቸው ነበረ። የተለያዩ አግናኝ ተቀጽላዎችን ብንጠቀምም በትግራይ ክልል ውስጥ ሁሉም አይነት የጦር ወንጀሎች መፈጸማቸውን አውቃለሁ ሲሉ ጌታቸው ረዳ ምላሽ ሰጥተዋል። ታዲያም ጠቅላይ ሚኒስትር አብይ አህመድ የዘር ማጥፋት ወንጀል አልፈጸሙም ወይ ለሚለው ተከታይ የአልጀዚራም ጥያቄ አቶ ጌታቸው ረዳ ሲመልሱ እንደ አንድ የህግ ባለሙያ ወንጀሎች በማንና በማን ተፈጽመዋል የሚለው መናገር አልችልም፣ ነገር ግን በትግራይ ክልል ውስጥ ወንጀሎችም ተፈጽመዋልም ብለዋል። በፈረንጆቹ 2021 አብይ አህመድ የጄኖሳይድ ወንጀል ፈጽመዋል የሚል ዛሬ ላይ ገለልተኛነትን የሚመርጥም ጠበቃም ከየት መጣ ለሚለው የአልጀዚራ ጥያቄ አቶ ጌታቸው አዎ በዚያን ወቅትም በቀለጠና በመቶ ሺዎችም ሰዎችን ህይወት በቀጠፈው ጦርነት ውስጥ ነበርን በማለትም የአቋም ለውጣቸውን ለማስተካከልም ሞክረዋል። አብይ አህመድ የዘር ማጥፋት ወንጀል ፈጽመዋል ወይስ አልፈጸሙ ለሚለው አጣብቂኝ የአልጀዚራም ጥያቄ አቶ ጌታቸው ረዳም ሲመልሱ በትግራይ ክልል ውስጥ የዘር ማጥፋት ወንጀል መፈጸሙን በጽኑ አምናለሁም ብለዋል። በዘር ማጥፋት ወንጀል የተፈጸሙ በጠቅላይ ሚኒስትር አብይ አህመድ ነው ወይስ ለሚለው ጥያቄ በአሁን ወቅት ለምናገራቸው ቃላትም ኃላፊነት መውሰድ አለብኝ ያሉት አቶ ጌታቸው በትግራይ ክልል ውስጥ ጄኖሳይድ ተፈጽሟል በሚለው አቋሜ ጽኑ ነኝ፣ በወቅቱም በዘር ማጥፋት ወንጀል ላይ በርካታ ተዋናዮች ተሳታፊ ነበሩ የሚል ምላሽም ሰጥተዋል። ታዲያም አብይ አህመድ ከነዚያ ተዋናዮች አንዱ አልነበሩም እንዴ ለሚለው ተከታይ ጥያቄ አቶ ጌታቸው ረዳም በትግራይ ክልል ላይ በታወጀው ጦርነት አብይ አህመድ ዋነኛ ፊት አውራሪ ነበሩ በማለት ምላሽ የሰጡም ሲሆን ታዲያ የዘር ማጥፋቱ ወንጀል እርሳቸውን እንዴትም አይመለከትም ይባላል ለሚለው የአልጀዚራም ጥያቄ አዎ አብይ አህመድም ጦርነቱን መርተዋል፣ ነገር ግን እርሳቸውን በአደባባይና በፍርድ ቤትም እንዲሞግቱም እድል እሰጣለሁ እያልኩኝ ያለሁትም ሁሉም አይነት ወንጀሎች በትግራይ ክልል ተፈጽመዋል። አብይ አህመድም ቅድመ ጦርነቱም ድህረ ጦርነቱም ወዳጄ ናቸው፣ ተዋግተናል፣ የተፈጸመው ወንጀል ወዳጅነታችንን አይቀይረውም የሚል ምላሽ የሰጡትም አቶ ጌታቸው የአልጀዚራም ታዳሚዎችን ፈገግም አድርገዋቸዋል።
የወራሪው አገዛዝ ስልጣን አስጠባቂ ወታደሮች መጠጥ ቤት ባሉበት ድንገተኛ ጥቃት በመሰንዘር ድል መቀዳጀቱን የደቡብ አማራ ቀጠና አሳምነው ዕዝ አስታወቀ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ከሰም ኮር ነበልባል ክፍለ ጦር ጀነራል ተፈራ ማሞ ብርጌድ በአገዛዙ ስልጣን አስጠባቂ ሰራዊት ላይ ድንገተኛ ጥቃት ሰንዝሮ ድል መቀዳጀቱን ዛሬ ህዳር 16 ቀን 2018 ይፋ ባደረገው መረጃ ገልጿል። በኮሩ ጀነራል ተፈራ ማሞ ብርጌድ በከተማ ኦፕሬሽን በተደጋጋሚ በመስራት አመርቂ ውጤት እያስመዘገበ የሚገኝ ሲሆን ባለፈው ሳምንት ናደው ሻለቃ የተሳካ የደፈጣ ስራ ባሮጌ ምንጃር መፈጸሙን አስታውሶ ዛሬ ህዳር 16 ቀን 2018 ምሽት 2 ሰዓት በረርቲ ከተማ ባሮጌው ከብት ተራ ካሉ መጠጥ ቤት የሚገኙ የአገዛዙ ዙፋን አስጠባቂ ኮማንዶዎች አብሯቸው የተሰለፉ ባንዳ ሚሊሻዎች አረቄ ቤት ተወሽቀው በነበሩበት ድንገተኛ ጥቃት ሰንዝሮ ድል መቀዳጀቱን አስታውቋል። የፋኖ አባላት ወታደራዊ መረጃ መሰረት አድርገው የጠላት ወታደሮችና አብረው የተሰለፉ ባንዳዎች ላይ ድንገተኛ ጥቃት ሰንዝሮ እርምጃ በመውሰድ ተልዕኳቸውን ፈጽመው ወደ ቀጠናቸው መመለሳቸው ተገልጸዋል። የፋኖ ድንገተኛ ጥቃት ያስደነገጠው የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት በአካባቢው ከሚገኙ መጠጥ ቤት ሰራተኛ የሆነችን ሴት በግፍ አንቺ ነሽ መረጃ ያቀበልሽው በሚል መረሸናቸውን ገልጸዋል። አረርቲ ሆስፒታል በርካታ ቁስለኛና ሙት ከጥቃቱ በኋላ መግባቱን የመረጃ ምንጮች ጭምር ማረጋገጣቸውና ኦፕሬሽኑ የተሳካ እንደነበር የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ከሰም ኮር ነበልባል ክፍለ ጦር የህዝብ ግንኙነት ዛሬ ህዳር 16 ቀን 2018 ይፋ ባደረገው በዚህ መረጃ ጠቅሷል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል ምኒልክ ዕዝና አሳምነው ዕዝ አሃዶች በጥምረት በተለያዩ ግንባሮች ታላቅ ድል መጎናጸፋቸውም ተገልጿል። ምኒልክ ዕዝ የልጅ ኢያሱ ኮር አሃዶችና የአሳምነው ዕዝ የአጼ ዘርዓ ያዕቆብ ኮር ብሩኬ ደምሴ ክፍለ ጦር አሃዶች በጥምረት የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ላይ በተለያዩ ግንባሮች የሰነዘሩትን ጥቃት ተከትለው ድል መቀዳጀታቸው ተገልጿል። ትላንት ዳር 15 ቀን 2018 ዓ.ም በሶስት ግንባር ወደ ማጥቃት የገቡት የምኒልክ ዕዝና ያሳምነው ዕዝ የልጅ ኢያሱ ኮር አሃዶችና የአጼ ዘርዓ ያዕቆብ ኮር ብሩኬ ደምሴ ክፍለ ጦር አሃዶች በአካድ ግንባር ብቻ የስርዓቱ ወታደር አብዛኛው ተከቦ ሲደመሰስ ከፊሎቹ የቆሰሉ ሲሆን የቀሩት መማረካቸውን አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 16 ቀን 2018 ይፋ ባደረገው ተጨማሪ መረጃ ገልጿል። በዚህ ግንባር ከ10 በላይ ክላሽና በርካታ ተተኳሽ የተማረከ ሲሆን የጠላት ምሽግ በጀግኖች ተሰብሮ ጠላት ሲፈረጥጥ የተከታተሉ ከቀጠናው በህይወት እንዳይወጣ ማድረጋቸው ተገልጿል። በሌላው የነጋሽ ግንባር ምሽግ በመክት ሻለቃ የተደማመሰ ሲሆን ጠላት ሬሳውን እያዝረከረከ ለመፈርጠጥ መገደዱም ተገልጿል። በሶስተኛው በፉርሴ ግንባር ስበር ሻለቃዎች የአብይን ስልጣን አስጠባ ወራሪ ሰራዊትና አብረው የተሰለፉ ባንዳዎች ላይ የተሰነዘረውን ጥቃት ተከትሎ የፋኖን ጥቃት መቋቋም ያቃተው አገዛዝ ከደሴ ተጨማሪ ኃይል የጨመረ ቢሆንም ኬላ ቦታዎችን በመያዝ በደፈጣ ጥቃት ለእርዳታ የመጣው ኃይል ያሰበው ሳይደርስ ሰብአዊና ቁሳዊ ኪሳራ እያስተናገደ የቀረ ኃይሉን ይዞ ለመፈርጠጥ መገደዱንም ይኸው መረጃ አስታውቋል። የፋኖን ጥቃት መቋቋም ያልቻለው ስልጣን አስጠባቂ ወራሪ ሰራዊት በመካናይዝድ ውጤት ማምጣት የተሳነው አየር ኃይሉን በመጠቀም በድሮን ጥቃት የንጹሐን ህይወት መቅጠፉም ቤትና ንብረት ማውደሙን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 16 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። በማቻከል የበላይ ዘለቀ ሻለቆችን ለማፈን የተንቀሳቀሰው የአገዛዙ ስልጣን አስጠባቂ ጦር ያስበው እንዳልተሳካ ተገለጸ። የኮሎኔል ማዕረግ ያለው የሬጅመንት አዛዥን በመጨመር በርካታ የጠላት ስልጣን አስጠባቂ ኃይል መደምሰሱም ተገልጿል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ዛሬ ህዳር 16 ቀን 2018 ዓ.ም ይፋ ባደረገው መረጃ የዕዙ 109ኛ ኮር 99ኛ ክፍለ ጦር የበላይ ዘለቀ ሻለቆች ባደረጉት የመልሶ ማጥቃት ውጊያ የኮሎኔል ማዕረግ ያለው ሬጅመንት አዛዥ በመጨመር በርካታ የጠላት ኃይል መደምሰሱን ገልጿል። ቁስለኞቹ በሶስት የጭነት መኪናና በአንድ አምቡላንስ አገዛዙ ይዞ መውጣቱም ተገልጿል። በዚያው ወደ ውጊያ የበላይ ዘለቀ ልጆችን መቋቋም ያቃተው ጡት ቆራጭ፣ ብልት ቆራጭ፣ ምላስ ቆራጭ ሰራዊት ቅዳምን ከተማ በመልቀቅ ወደ አማኑኤል ከተማ ለመፈርጠጥ መገደዱን ከፍተኛ ምት ያስተናገደው የአረመኔው አገዛዝ የተደመሰሱ አባሎችን በጅምላ ቀብሯቸው መፈርጠጡን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ዛሬ ህዳር 16 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ እየፈጸማቸው ያሉ የጭካኔ ተግባራት ዓለም አቀፉ ማህበረሰብ ሊያውቃቸው እንደሚገባና ገለልተኛ መርማሪዎች ወደ አካባቢዎቹ ተንቀሳቅሰው ሁኔታውን እንዲያጣሩ የፋኖ አመራር ጥሪ አቀረበ። በአማራ ክልል ምን እየተፈጠረ ነው የሚለውን ማጣራት ይኖርባቸዋል በማለት ምድር ከባዱን ጭካኔ በዚህ ዘመን እያስተናገደች ትገኛለች ማለት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ምክትል የህዝብ ግንኙነት
ግንኙነት ኃላፊ አርበኛ እስቲበላ አለሙ ገለልተኛ መርማሪዎች ወደ አካባቢው ሄደው የአገዛዙ ስልጣን አስጠባቂ ጦር እየፈጸማቸው ያሉ ጭካኔዎችን እንዲመረምሩ ጋብዘዋል። የአገዛዙ ስልጣን አስጠባቂ ኃይል ጭካኔ የተሞላበት አገዳደል በተለይም በአማራ ክልል በተደጋጋሚ እየታየ መሆኑን ጠቅሶ የአርበኛ በአለም ጡት መቆረጥ፣ ቆዳ መገፈፍ፣ ገድለው ማንኩሳ ላይ ማሳየታቸውን፣ መራይ ገበሬዎችን ብልታቸውን ቆርጠው ገለው ከአስከሬኑ ላይ ጥለው መሄዳቸውን፣ ፈንድቃ መነኩሴውን ከቤተ ክርስቲያን በራፍ ለፋኖ ትጸልያለ ብለው በአሰቃቂ ሁኔታ ገለው ማሳየታቸው፣ ደባይ ጥላት ግን ወረዳ ገበሬ ገለው ሬሳውን በመኪና መጎተታቸውን፣ ሰከላ 4ኛ ክፍል ተማሪ ከቤት ወስደው ጫካ ከደፈሩ በኋላ በአሰቃቂ ሁኔታ አካሏን በቢላዋ ቦጫጭቀው መግደላቸውን በማስታወስ እዚሁ ሰከላ 7 ሰዎችን ምላሳቸውን ቆርጠው አይናቸውን አውጥተው ብልታቸውን ቆርጠው ከትምህርት ቤት ላይ ሬሳቸውን ጥለው የሄዱበትን የሰሞኑን እርምጃ አስታኮ ገለልተኛ ተቋማት ይህንን ሁኔታ ማጣራትና የአብይ አገዛዝ እየፈጸመ ያለውን ወንጀል ማጋለጥ እንዳለባቸው ጠቅሰዋል። አብይ አህመድ ይህንን ጭካኔ የተሞላበት ድርጊት የሚፈጽመው በተለያዩ ምክንያቶች መሆኑን የጠቀሰው የምዕራብ አማራ ቀጠና ቴዎድሮስ ዕዝ ምክትል የህዝብ ግንኙነት ኃላፊ የአማራ ጥላቻ ስላለበት ባገኘው አጋጣሚ ሁሉ ለመበቀልና ለማጥፋት ህዝቡን አሸማቆና አስፈራርቶ በፍርሃት ቆፈን ምንም እንዳያደርግ ለማድረግ ፋኖ በዚህ ጭካኔ ተበሳጭቶ በግፍ እየከዳ ያስቸገረውን መከላከያ በበቀል ተመሳሳይ ድርጊት እንዲፈጽምና ገዳይ ናቸው ከሄዳችሁ ይገድሏቸዋል የሚል ቅስቀሳ ለማድረግ ፋኖን ከሰብአዊነት ለማስወጣት የሚደረግ ጥረት መሆኑንም ጠቅሷል። ፋኖን በአሸባሪነት ለመክሰስ ምንም አይነት የጦር ወንጀል የማይሰራ በዓለም አቀፍ ማህበረሰብ የተመሰከረለት የነጻነት ታጋይ መሆኑ ያበሳጨው አገዛዝ ፋኖ መሳይ አካላትን በማሰማራት ጭካኔ እንዲሰሩ እያደረገ እንዲህ ያሉ አካላትን ፋኖ ለመያዝ ሲሞክር ደግሞ በጉያው እየያዘ የሚፈልገውን ግፍ እያስፈጸመ ይገኛል በማለት ያገዛዙን ድርጊት ታውግዟል። ገለልተኛ አካላት የአማራ ህዝብ ምን እየደረሰበት እንደሆነ ገብተው ቢመረምሩ ጥሩ ነው ያለው የፋኖ አመራር ህዝባችን በጅምላ እየተደፈረ ነው፣ በጅምላ እየተገደለ ነው፣ በጅምላ እየተፈናቀለ ነው። ጆሮ ያለው ለሰብአዊነት የቆመ የትኛውም አካል ከአማራ ህዝብ ጎን ሊቆም የሚገባበት ሰዓት መሆኑን ገልጿል። ጊዜው ይረዝማል እንጂ አብይ አህመድና ካቢኔው በዓለም አቀፍ የጦር ወንጀልና የዘር ማጥፋት መጠየቃቸው የማይቀር ጉዳይ ነው። ሩዋንዳና ሌሎችም አካባቢዎች የተደረገው የዘር ጭፍጨፋ በጊዜው ትኩረት እንዳልተሰጠው በኋላ ግን ማንም ከተጠያቂነት እንዳላመለጠ የታሪክ ምስክር መሆኑን ጠቅሷል። ይህ ትውልድ ላለመጥፋት ራሱን ለመከላከል የሚያደርገውን ለአስጨራሽ ትግል ዓለም ትኩረቱን ሰጥቶ ሊከታተለውና ከጎኑ ሊሆን ይገባል ሲል ጥሪ አቅርበዋል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ ምርመራዎችን ሲያካሂዱ የነበሩት የቀድሞው የአሜሪካ የስለላ ተቋም በእንግሊዝኛው ምህጻረ ቃል ኤፍቢአይ ዳይሬክተር ጄምስ ኮሜና የቀድሞዋ የኒውዮርክ ግዛት አቃቢ ሕግ ላቲሻ ጄምስ የቀረበባቸው ክስ ፍርድ ቤት ውድቅ አደረገው። የአሜሪካው ፍርድ ቤት በቀድሞዎቹ ኃላፊዎች ላይ የተመሰረተባቸውን ክስ ያልተቀበለው ጉዳዩን የሚከታተሉት ከሳሽ አቃቢ ሕግ የተሾሙት በሕገ ወጥ መንገድ እንደሆነ በማረጋገጡ ነው ተብሏል። የቀድሞ የኤፍቢአይ ዳይሬክተር ኮሚ ከኃላፊነታቸው የተባረሩት በፕሬዝዳንት ትራምፕ የመጀመሪያው የስልጣን ዘመን ሲሆን ኮሚ ከኃላፊነት ሲነሱም ትራምፕ ባሸነፉበት የፈረንጆቹ 2016 ምርጫ ላይ በሩሲያ ጣልቃ ገብነትም ስለመኖሩ ምርመራ እያደረገ እንደነበረም ይታወሳል። ባለፈው መስከረም ወር ላይ ደግሞ ለኮንግረስም ሐሰተኛ ምስክር ቃል በመስጠት ፍትህ እንዲጓደል አድርገዋል የሚል ክስ የቀረበባቸው ሲሆን ትራምፕ የቀድሞ የኤፍቢአይ ዳይሬክተርን እንዲታሰሩም ትዕዛዝ ከሰጡ በኋላ የቀረበውን ይህንን ክስ የተመራው ፕሬዝዳንቱ ለዚህ ብለው በሾማቸው አዲስ የፌዴራል አቃቢ ሕግ መሆኑም ታውቋል። ሌላኛው ተከሳሽ የቀድሞ የኒውዮርክ አቃቢ ሕግ ላቲሻ ጄምስ በተመሳይ ከትራምፕ ጋር ጥሩ ግንኙነት የላቸውም። የቀድሞ አቃቢ ሕግ ትራምፕ በድጋሚ ወደ ስልጣን ከመምጣታቸው በፊት ቀርቦባቸው የነበረውን የሲቪል ማጭበርበር ክስ ምርመራ ሲመረመር እንደነበረ ይታወሳል። ትራምፕ ለሁለተኛ ጊዜ ፕሬዝዳንትነት ስልጣኑን በተረከቡ በኋላ ኢላማ ውስጥ የገቡት ላቲሻ በባንክ ማጭበርበርና ለፋይናንስ ተቋም ሐሰተኛ መረጃ በመስጠት ወንጀሎች ክስ የተመሰረተባቸው ሲሆን ኮሚም ሆነ ላቲሻ የቀረበባቸው ክስ ፖለቲካዊ ባህሪ ያለው እንደሆነ በመግለጽ ጥፋተኛ አለመሆናቸውን ተናግረዋል። በሁለቱም የቀድሞ ኃላፊዎች ላይ የተመሰረተው ክስ ዶናልድ ትራምፕ ባለፈው መስከረም በሾሟቸው አዲሱ አቃቢ ሕግ ሌንዚ ሄግሰን የተመራ ሲሆን ሌንዚ የተሾሙት የቀድሞ ጊዜያዊ አቃቢ ሕግ ኤሪክ ሴበርት በሁለቱ የቀድሞ ኃላፊዎች ላይ ክስ እንዲመሰረቱ በትራምፕ አስተዳደር የደረሰባቸውን ጫናም ተከትሎ ከኃላፊነት ከለቀቁ በኋላ መሆኑም ታውቋል። ጉዳዩን የተመለከቱት ዳኛም ካሜሮን ካሪ ባስተላለፉት ውሳኔም ክሱን
እንዲመሩ በትራምፕ የተመረጡት አቃቢ ሕግ የኃላፊነት ቦታው ላይ ለመቀመጥ ብቁ እንዳልሆኑ አረጋግጫለሁም ብለዋል። ዳኛው በማከልም የዋይት ሃውስ የቀድሞዋ ረዳት የነበሩት አቃቢ ሕግ ሌንዝ ከዚህ ቀደም ክስ መስርተው የማያውቁ በመሆናቸው የአሁኑ ጉዳይ በጁሪ ፊት ይዘው እንዲቀርቡ እንዳልተፈቀደላቸው በውሳኔያቸው አስፍረዋል። የአሜሪካው ነጭ ቤተ መንግስት የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሌቪት ውድቅ የተደረገውን የሁለቱ የቀድሞ ኃላፊዎችን ክስ በጣም በቅርቡ ይግባኝ እንደሚቀርብበት ገልጸው የዶናልድ ትራምፕ አስተዳደር አቃቢ ሕግ የተሾመበት መንገድ ህጋዊ ነው በሚለው አቋማቸው እንደሚጸኑና ካሮላይን አክለው ዳኛዋም ኮሚና ላቲሻን ለመከላከል እየሞከሩ ነው በማለትም ወቅሰዋቸዋል። በአማራ ማንነታቸው ሳቢያ በስር ላይ ከሚገኙት የህሊናና የፖለቲካ እስረኞች መካከል የምክር ቤት አባሉ አቶ ክርስቲያን ታደለ ላይ አገዛዙ ለፈጠራ የሽብር ክሱ ከመጋረጃ ጀርባ ይመስክርልኝ ያለው ግለሰብ ዛሬም ባለመቅረቡ ተለዋጭ ቀጠሮ ተሰጥቷል። በአማራ ማንነታቸው ሳቢያ በግፍ እስር ላይ ከሚገኙት መካከል አንዱ የምክር ቤት አባሉ አቶ ክርስቲያን ታደለ ላይ አገዛዙ ለፈጠራ የሽብር ክሱ ከመጋረጃ ጀርባ ይመስክርልኛል ያለው ግለሰብ ዛሬም ለሁለተኛ ጊዜ ፍርድ ቤት ሳይቀርብ ተለዋጭ ቀጠሮ መሰጠቱ ታውቋል። ዛሬ ህዳር 16 2018 ዓ.ም በከፍተኛ ፍርድ ቤት የህገ መንግስትና የሽብር ጉዳዮች ችሎት ቀጠሮ የተያዘው በአቶ ክርስቲያን ታደለ ላይ ከመጋረጃ ጀርባ ይመስክር በሚል ፍርድ ቤቱ ብይን የሰጠለትና አቶ ክርስቲያን ታደለና ጠበቆቻቸው ከመጋረጃ ጀርባ ሊመሰክር እንደማይገባ ያቀረቡት ተቃውሞ ተቀባይነት ማጣቱን ተከትሎ ይኸው ከመጋረጃ ጀርባ ይመስክር የተባለው የአገዛዙ አቃቢ ህግ ምስክር ዛሬም ለሁለተኛ ጊዜ መመስከር ባለመቻሉ ተለዋጭ ቀጠሮ ተሰጥቷል። አቃቢ ህግ የተለመደውን የጊዜ ቀጠሮ ማራዘሚያ ምክንያት ይዞ የቀረበ ሲሆን ከመጋረጃ ጀርባ ይመስክርልኝ ለደህንነቱ ሰግቻለሁ በማለት የመንግስት ሙሉ ጥበቃ አለው የተባለውን ምስክር አማራ ክልል ለቤተሰብ ጥየቃ በመሄዱ የኔትወርክና የጸጥታ ችግር ስላለ ላገኘው አልቻልኩም የሚል ምክንያት በመስጠት ተለዋጭ ቀጠሮ እንዲሰጠው የጠየቀ ሲሆን አቶ ክርስቲያን ታደለና ጠበቃቸው በየበኩላቸው ተቃውሞ በማቅረብ ከህግ አግባብ ውጭ እየተደረገ ያለውን ሂደቱን የማጓተት እርምጃ አቃቢ ህግ አመጣዋለሁ ያለውን ከመጋረጃ ጀርባ የሚመሰክር ምስክር አስታኮ የሚሰጠው ምክንያት ተቀባይነት እንደሌለው በተቃውሞ የገለጹ ቢሆንም ፍርድ ቤቱ እንደተለመደው ባለፈው ጥቅምት 10 ቀን 2018 ዓ.ም የሰጠውን ቀጠሮ ወደ ጎን በማድረግ ከወር ከ15 ቀን በኋላም አቃቢ ህግ በተመሳሳይ ከመጋረጃ ጀርባ ይመሰክራል የተባለውን ምስክር ይዞ ባይቀርብም ለታህሳስ 8 ቀን 2018 ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። አቶ ክርስቲያን ታደለን ጨምሮ የምክር ቤት አባላቱና አቶ ዮሐንስ ቧለው ባለፈው ችሎት የቅሊንጦ ማረሚያ ቤት አስተዳደር ባለስልጣን ከሆኑት አንዱ ኢንስፔክተር ፈይሳ በዳዳ በተደጋጋሚ የሰብአዊ መብት ጥሰት እንደሚፈጽም በፍተሻ ስም የሚያደርገው ጫናና ሕክምና ጭምር ለፖለቲካና ህሊና እስረኞች በመከልከል እየወሰዳቸው ያሉ እርምጃዎችን በመቃወም ለፍርድ ቤት አቤት ብሎ የነበረ ቢሆንም ፍርድ ቤቱ ትርጉም ያለው ብይን አለመስጠቱ በጊዜውና አቶ ክርስቲያን ታደለ እየተደረገባቸው ያለው ጫና ምክንያት በማድረግ አቶ ክርስቲያን በቀጥታ በቀጣዩ ቀጠሮ በህይወት ላታገኙ ትችላላችሁ ማለት ፍርድ ቤቱን ያስጠነቀቁ ቢሆንም ይኸው ጊዜውና ዘመኑ የኛ ነው የሚለው ግለሰብ በህግ ሽፋን ቁጥጥር ስር ያሉ የህሊናና የፖለቲካ እስረኞችን መብት በመጣስ እያደረሰ ያለው ጥቃት አጠናክሮ መቀጠሉ በቅሬታ ሲነሳ ቆይቷል። ባለፈው ፍርድ ቤት በነበረው ወቅት መርጌታ አዳሙ ላይ ይኸው ግለሰብ የፈጸመውን ድብደባ ከሳቸው አልፎ ባለቤታቸው ላይ ጥቃት ማድረሱን በአማራ ማንነታቸው ሳቢያ እንደዘለፋቸው ጭምር አቶ ዮሐንስ ባለው ለፍርድ ቤት አቤት ያሉ ሲሆን በተደጋጋሚ ሁኔታዎችን ማስተካከል ባለመቻሉ ለፍርድ ቤት አቤት ለማለት መገደዳቸው መግለጻቸው አይዘነጋም። የምክር ቤት አባላቱ እና አቶ ዮሐንስ ባለው አገዛዙ በማንነታቸው ያለመከሰስ መብታቸውን ሳይነሳ ደብድቦ ካሰራቸው በኋላ በአዋሽ አርባ ከፍተኛ ስቃይና እንግልት የፈጸመባቸው ሲሆን ይህንኑ የተፈጸመባቸውን ጥቃት ለፍርድ ቤት ማስረዳት እንደጀመሩ መረጃ ሾልኮ ወጥቷል በሚል በጽሁፍ እንዲያስረክቡ የተባለ ቢሆንም በጽሁፍ የተረከበውንም የሰብአዊ መብት ጥሰት በተመለከተ ፍርድ ቤቱ ውሳኔ አለመወሰኑ የአገዛዙ የግፍ እርምጃ ተባባሪ መሆኑ በተደጋጋሚ በቅሬታ ሲነሳ ቆይቷል። ገዢው የብልጽግና ፓርቲ የፖለቲካ ምህዳሩን የማስፋት ጥረት ባለው ሂደቱ 4 የሚኒስተርና የ3 ሚኒስተር ዴታዎችን ጨምሮ የ275 የመንግስት አመራር ቦታዎችን ከተፎካካሪ የፖለቲካ ፓርቲ ለመጡ አመራሮች መስጠቱን አስታወቀ። በኢትዮጵያ የእንግሊዝ አምባሳደርና የአፍሪካ ህብረትም ቋሚ መልእክተኛም ዳረን ዊልችም ትላንት የብልጽግና ፓርቲ ዋና ጽህፈት ቤትን በጎበኙበት ከፓርቲው ምክትል ፕሬዚዳንት ዋና ጸሐፊ አቶ አደም ፋራህ ጋር በተደረገው ውይይት
ወቅት ይህ መረጃ ይፋ መሆኑን ፓርቲው በማህበራዊ ትስስር ገጹ ባሰራጨው መግለጫም አስታውቋል። ፓርቲው እንደገለጸው አምባሳደር ዊልች ከልዑካን ቡድናቸው ጋር በመሆን ከአቶ አደም ጋር በአስተዳደር በልማት ትብብርና በኢትዮጵያና በእንግሊዝ መካከል ያለውን ግንኙነት በማጠናከር ረገድ በፓርቲ ዲፕሎማሲያዊ ሚና ዙሪያ ውይይት ማድረጋቸውም ገልጿል። ከዚህም በተጨማሪ ፓርቲው በኢትዮጵያ በእንግሊዝ መንግስት መካከል ለረጅም ዓመታት የቆየ ታሪካዊ ስትራቴጂካዊ ግንኙነት መኖሩን ሁለቱ ወገኖችም አጽንኦት መስጠታቸውን ገልጾ በባህል በፖለቲካና በተቋማዊ ዘርፎችም ትብብር ማጠናከር አስፈላጊ መሆኑን አጽንኦትም ሰጥቶበታል። በውይይቱም ዋነኛ ትኩረት የተሰጠው ተቋማት ማጠናከር መሆኑን የገለጸው የብልጽግና ፓርቲ ኢትዮጵያ በመልካም አስተዳደር በዲፕሎማሲያዊ ተቋማት ግንባታ ዙሪያ ከእንግሊዝ መንግስት ልምድም ለመቅሰም ፍላጎቷን መግለጹን ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ በፍትሃዊነት በገለልተኛነትና በገለልተኛ መርሆች ላይ የተመሰረተን ቁልፍ ተቋም ተብሎ በፓርቲው የተጠቀሰም ሲሆን እንደ አቶ አደም ገለጻ ፓርቲው ለቀጣዩ አጠቃላይ ምርጫ በዝግጅት ላይ መሆኑን በመግለጽ ከምርጫ ቦርድ የምርጫ ጊዜ ሰሌዳ ጋር በሚስማማ ኃላፊነት በተሞላበትና ውጤታማ በሆነ መንገድ በመወዳደር ተመጣጣኝ የዲሞክራሲያዊ የፉክክር መድረክ እንዲረጋገጥ በቁርጠኝነትም ይሰራል ማለታቸው በመረጃው ላይ ተመልክቷል። ፓርቲው በውይይቱ በመልካም አስተዳደር በተቋማትና እድገት እንደዚሁም የፓርቲ ለፓርቲ ግንኙነት ትብብርን ለማጠናከር ቁርጠኝነት በማረጋገጥ ተጨማሪ ለውጦችንና የጋራ ተነሳሽነቶችን እንደሚጠበቁ ተገለጸም ሲሆን ይህ ዜና እስከተጠናከረበት ጊዜ ድረስ የእንግሊዝ መንግስት ስለ አምባሳደሩ ጉብኝት የሰጠው መረጃ የለም። የብልጽግና ፓርቲ ለ4 ሚኒስተሮችና ለ3 ሚኒስተር ዴታዎችም ጨምሮ ለ275 የመንግስት አመራሮች ቦታም ከተፎካካሪ የፖለቲካ ፓርቲዎች ለመጡ አመራሮች መስጠቱ በተመለከተ አንዳንድ ወገኖች የፖለቲካ ምህዳሩን የማስፋት ባህል ነው ሲሉት፣ ሌሎች በበኩላቸው አፍ ማዘጊያና ማደንዘዣ ነው በማለትም አብጠልጥለውታል። የቦሮ ዴሞክራሲያዊ ፓርቲ ገዢውን የብልጽግና ፓርቲ ለመዋሃድ ውሳኔ ላይ ደርሷል። የፓርቲው አባልና የምክር ቤት አባል እርምጃውን ተቃውሟል። ፓርቲው ከዚህ ቀደም አባላቶቹ ላይ ከፍተኛ እንግልትና ጫና ይፈጸም እንደነበር ሲገልጽ ቆይቷል። በቤንሻንጉል ጉሙዝ ክልል የሚንቀሳቀሰው ተቃዋሚ የቦሮ ዴሞክራሲያዊ ፓርቲ ቦዴፓ ከገዢው ብልጽግና ፓርቲ ጋር መዋሃድ የሚያስችለውን ውሳኔ ማሳለፉን ዛሬ ህዳር 16 ቀን 2018 ፓርቲውን መሰረት አድርጎ ዲደብሊው ባወጣው ዘገባ ጠቅሷል። ቦዴፓ ትላንት ሰኞ መተከል ቡለን ውስጥ ባካሄደው ሁለተኛ አስቸኳይ ድርጅታዊ ጉባኤ ከገዢው ፓርቲ ጋር ለመዋሃድ በአብላጫ ድምፅ መወሰኑን የፓርቲው ሊቀመንበር አቶ አመንቲ ጊሼ መናገራቸውን ዘገባው አመልክቷል። ፓርቲውን ወክለው የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር መብራቱ አለሙ ውህደቱ የግለሰቦችን ጥቅም ለማስጠበቅ የተፈጸመ በማለት በይፋ ተቃውመውታል። ዶክተር መብራቱ አለሙ ሰሞኑን በቤንሻንጉል ቡለን በአማራ ብሔር ተወላጆች ላይና በጉሙዝ ተወላጆች ላይ በኦነግ ሸኔ ስም አነጣጥሮ የተፈጸመውን ጥቃት ለቢቢሲ ያጋለጡ ሲሆን ፓርቲያቸው የቦሮ ዴሞክራሲያዊ ፓርቲ በቤንሻንጉል ጉሙዝ የክልላዊ ፓርቲ እውቅና አግኝቶ የተመሰረተው ከ5 ዓመት በፊት 2013 ዓ.ም ሲሆን ፓርቲው ከመሰረታው ማግስት ጀምሮ ከተቃዋሚነት ይልቅ ከገዢው ፓርቲ ጋር ተቀራርቦ ይሰራ እንደነበር የፓርቲው ባለስልጣናት ጭምር በይፋ ሲገልጹ መቆየታቸውን ዘገባው አስታውሷል። ትላንት ሰኞ ከወደ መተከል የተሰማው ዜና ግን በቦሮ ሺናሻ ህዝብ ስም የተመሰረተው ፓርቲ ህልውናው ከስሞ ከገዢው ፓርቲ ጋር ውህደት መምረጡን የሚያመለክት ሲሆን የፓርቲው ሊቀመንበር ስለ ውህደቱ ለዲደብሊው እንዳሉት ፓርቲው የማህበረሰቡን ጥቅም ለማስጠበቅ ሲል ውህደቱን መርጧል ብለዋል። አጠቃላይ ድርጅቱ ያለበትን ሁኔታ ገምግሞ የማህበረሰቡን አጠቃላይ የሚታገልለትን አጀንዳም በጥልቅ ገምግሞ ውይይት ነበር ያካሄደው። ከጉባኤው በፊት ቅድመ ጉባኤ ኮንፈረንሶች ስናካሄድ ነበር። ለ2 ቀን በኋላ ጉባኤውን አካሄደን አንድ ቁልፍ ውሳኔ አስተላልፈናል። ከብልጽግና ፓርቲ ጋር በውህደት የመስራት ውሳኔ ነው ሲሉ አስታውቀዋል። ፓርቲውን ወክለው የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር መብራቱ አለሙ የፓርቲው መፍረስና ገዢውን ብልጽግና ፓርቲ መቀላቀል በይፋ የተቃውሙ ሲሆን እኔ ውሳኔውን እቃወማለሁ፣ ስቃወምም ነበር። ያው ክልሉ አብሮ መስራቱ የፓርቲው ሊቀመንበር ምክትል ስልጣን ተሰጥቷቸው ነበር እና ከመለማመድ የተነሳ የአብዛኛው ስራ አስፈጻሚ ግማሹ ከሀገር ውጭ ነው ያለው፣ ግማሹ ለቋልና ስልጣን ላይ ያሉትን አካል ደልለው ትክክለኛ ያልሆነ ጉባኤ አድርገው ፓርቲውን ትላንት አፍርሰውታል ሲሉ ተቃውመዋል። የህዝብ ጥያቄ መልስ ሳያገኝ ፓርቲው መፍረስ አልነበረበትም የሚሉት ዶክተር መብራቱ ውሳኔውን ላለመቀበል ምክንያት እንደሆናቸው ገልጸዋል። እኔ በዚህ ሰዓት ፓርቲ መፍረስ አለበት ብዬ አላምንም። ቢያንስ የህዝቡን ፍላጎት ጥቅም ጥያቄ መልስ ሳያገኝ የአመራሩን ጥቅም ስለተጠበቀ ብቻ ፓርቲ ወደ ማፍረስ መሄድ ለሀገራችን ፖለቲካ የሚሰጠው አንድምታ ጥሩ አይደለም የሚል እምነት ስላለ አፍርሶ መቀላቀሉ ብዙም አልተቀበልኩም ሲሉ ቅሬታቸውን ገልጸዋል። ዶክተር ብርሃኑ ነጋ የሚመራው ኢዜማን ጨምሮ በተለጣፊነት የህዝቡን አጀንዳ ወደ ጎን በማድረግ በተቃዋሚ ስም የሚንቀሳቀሱ ፓርቲዎች ከዚህ ቀደም ብልጽግና ፓርቲ ጋር ከሚሽኮረመሙ ቢቀላቀሉና ህዝቡ የራሱን ምርጫ በመወሰን እነዚህ ተለጣፊ ፓርቲዎች አሉ በማለት ተስፋ
እንዳያደርግ ተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። ኢዜማ ህዝብን ብቻ ሳይሆን የራሱን መሪዎች ጭምር በመካድ የፓርቲው ሊቀመንበር የነበሩት ዶክተር ጫኔ ከበደ በአማራ ማንነታቸው ሳቢያ ሲታሰሩ ለኢትዮጵያውያን ጥቅም እከራከራለሁ የሚለው በዶክተር ብርሃኑ ነጋ የሚመራው ኢዜማ የታሰሩት በራሳቸው ጉዳይ ነው በማለት የአብይ አገዛዝ በማንነታቸው ሳቢያ በግፍ የወሰደባቸውን እስር በመግለጫ መደገፉ ሲያስወቅሰው መቆየቱ አይዘነጋም። በቅርቡ የኢዜማው አመራርና የአዲስ አበባ ከተማ አስተዳደር ተሿሚ የሆነው ግርማ ሰይፉ በኮሪደር ልማት ድህነትን እንጂ ድሃን አላፈናቀልንም ብሎ የሰጠው አስተያየት ቅሬታ ማስነሳቱም አይዘነጋም። በአዲስ አበባ ከተማ ውስጥ የስራ ባልደረባውን በጭካኔ በመግደል ከባንክ ገንዘብ ዘርፏል የተባለ ግለሰብ በዕድሜ ልክም እስራትም ተቀጣ። ጌታሁን ሙላትም የተባለው ተከሳሽም ይሰራበት በነበረው በልደታም ክፍለ ከተማም ወረዳ 9 በሚገኘው የአቢሲኒያ ባንክ የባልቻም ቅርንጫፍ ውስጥ በጥበቃ ስራ የተሰማራ የሙያ አጋሩ የነበረን ግለሰብ ባለፈው ግንቦት ወይም በፈረንጆቹ ሜይ 14 2023 ምሽት ላይ በብረት ዘንግም ጭንቅላቱ ላይ በኃይል እና በተከታታይ በመደብደብ የባንኩን ካዝና በመስበር 2,460,000 ብር ይዞ ቢሰወርም ፖሊስ በወሰዳቸው የተለያዩ የምርመራ ሂደቶችና ጥቆማዎች ምክንያትም በቁጥጥር ስር መዋሉ ተገልጿል። ቀደም ሲል ተመሳይ ወንጀል በመፈጸም ራሱን ለመደበቅም ሲል አማረም ደሳለኝ የሚል የሐሰት መታወቂያና የሐሰት የትምህርት ማስረጃ አቅርቦ ነበር የተባለው ተከሳሹም ግለሰብም ጌታሁን የክስ ሂደቱን የተመለከተው የፌዴራሉ ከፍተኛ ፍርድ ቤትም ግለሰቡም ከፍተኛ ወንጀል በመፈጸሙ የተረጋገጠ በመሆኑ በዕድሜ ይፍታም ቅጣትም ተበይኖበታልም ብሏል። ሕፃናትን ለስልጣንና ለሀብት በሚል እየሰረቁ የሚገድሉ የሴራሊዮን ጠንቋዮች ጉዳይ አነጋጋሪ ሆነዋል። በሴራሊዮን ከጥንቆላ ጋር በተያያዘ በሚፈጸም ግድያ የተነሳ በርካታ ቤተሰቦች መደናገጣቸውን ቢቢሲ አፍሪካ ከጀርባ ያለውን የሰዎች አካል ሽያጭን በሚመለከት የምርመራ ሪፖርት ይፋ አድርገዋል። ሳሊ ኮሆን የ11 ዓመት ልጇ ከ4 ዓመት በፊት ብላክ ማጂክ በተባለ ጥንቆላ የተነሳ ተገድሎ ማንም የጠረጠረና ለፍርድ የቀረበ ባለመኖሩ የምትቆጭ መሆኑን የጠቀሰው ዘገባ ለቢቢሲ አፍሪካ ህመም ውስጥ ነኝ፣ ልጄን ገደሉት እና ሁሉም ዝም አለ ስትል የልጇ ፓፓዮ ወሳኝ አካል ክፍሎች አይኖቹና አንድ እጁን ጨምሮ የተወሰደው እንዴት እንዳገኘችው መግለጿን ይጠቅሳል። በዘገባው የተጠቀሱና አሰቃቂ የሆኑ አንዳንድ ቃላትን ለመተው የተገደድም ቢሆንም ቤተሰቡ ለ2 ቀን ያክል ፈልጎ በመጨረሻ ግን ያገኘው ተቆራርጦ በጉድጓድ ውስጥ የተጣለ አስከሬኑን ብቻ እንደነበር፣ ልጆቻችንን ሁሌ ጥንቁቅ እንዲሆኑ ነው የምንነግራቸው፣ ገበያ ዕቃ ለመሸጥ የሚሄዱ ከሆነ ወደ ጫፍ አትሂዱ፣ ከማታውቁት ሰው ምንም ነገር አትቀበሉ፣ ይህ ነገር በተደጋጋሚ ነው በዚህ ሀገር የሚከሰተው በማለት ካላኮ አስተያየቷን ሰጥታለች። በማዕከላዊ ሴራሊዮን በተደጋጋሚ አገሬው ጁጁ ሲል ከሚጠራው ጥንቆላ ጋር የተያያዙ ወሬዎች እንደሚሰሙ የጠቀሰው ዘገባ የአገሪቱ ባለስልጣናት ግን በቂ ምርመራ ሲያደርጉ እንደማይታይ ተጠቁመዋል። በፓፒዮ ጉዳይ ፖሊስ ለጥንቆላ ተብሎ የተገደለ መሆኑን እንኳን ማረጋገጥ እንዳልፈለገ የጠቀሰው ዘገባ አንድ ሰው የሚገደለው ጁጁ እየተባለ የሚጠራውን የጥንቆላ ስርዓት የሚያካሂዱ ሰዎች የአካል ክፍሎችን ወስደው እንዲጠቀሙበት በሚል መሆኑ ዘገባው ጠቁሟል። በእንዲህ አይነት የጥንቆላ ተግባር ላይ የተሰማሩ ሰዎች ሀብትና ስልጣን ለደንበኞቻቸው ቃል የሚገቡ ሲሆን ደንበኞቻቸውም እነዚህ አጭበርባሪ ጠንቋዮች የሚሉት ሁሉ እውነት እንደሆነ በማመን ዳጎስ ያለ ገንዘብ መክፈላቸውም ተጠቅሷል። 8.9 ሚሊዮን ሕዝብ ባላት ሴራሊዮን አንድ የአስከሬን ምርመራ ባለሙያ ብቻ ያላት ሲሆን ባለስልጣናት ከፍተኛ የሆነ የባለሙያና የገንዘብ እጥረት ስላለባቸው እንዲህ አይነት ወንጀሎችን ለመከታተልና ለመመርመር እንደሚቸገሩ ጠቅሰዋል። በሴራሊዮን በጥንቆላ ማመን እጅጉን ከማህበረሰቡ ጋር የተቆራኘ መሆኑን የጠቀሰ የቢቢሲ ዘገባ በርካታ የፖሊስ ባልደረቦች ራሳቸው በእንዲህ አይነት እምነት የተያዙ በመሆናቸው በጁጁ ጥንቆላ የተጠረጠሩ ሰዎችን ለመመርመር ፈቃደኛ ለመሆናቸውም ተገልጿል። ግድያዎቹ ማን እንደፈጸማቸው፣ ለምን እንደተፈጸመ ሳይታወቁ እንደሚቀሩ የጠቀሰው ዘገባ የቢቢሲ አፍሪካ ቡድን የጁጁ ጥንቆላን አካሂድ ነበር፣ ስርዓቱን ለማካሄድ የሚያስፈልጉ የአካል ክፍሎችን አቀርብ ነበር ያሉ 2 ሰዎች ማግኘቱንም ዘገባው ጠቅሷል። ሁለቱም ግዙፍ የሆነ መረብ አካል መሆናቸውን ሲገልጹ፣ አንዱ ደግሞ በምዕራብ አፍሪካ ከፍተኛ አቅም ያላቸው ደንበኞች ማፍራቱንም ተናግረዋል። ቢቢሲ በዘገባው ፊቱን በጭንብል የሸፈነ ጠንቋይ በፎቶግራፍ ጭምር ይፋ በማድረግ ባወጣው በዚሁ ዘገባ በአገሪቱ የምርጫ ወቅት ወላጆች በጣም አደገኛ የሚሉት ጊዜ መሆኑን፣ እገታና ጠለፋ የሚበረክትበት ጊዜ በመሆኑ ልጆቻቸው እንዲጠነቀቁ የሚነግሩበትና የሚመክሩበት ወቅት መሆኑም ተገልጿል። ለሁለተኛ ጊዜ ወደ ስፍራው ቢቢሲ በተጓዘበት ወቅት ካኑ የተባለው ጠንቋይ የበለጠ በራስ
መተማመን ስለተሰማው ለኦስማን የስራ አካል የሆነውን የሰው ራስ ቅል አውጥቶ ለዘጋቢው እንዳሳየውም በዚህ ዘገባ ተጠቅሷል። ለጥንቆላ የሚበሉትን የሰው አካል በገንዘብ ጭምር በመተመን የሚፈጽሙትን ድርጊት ቢቢሲ በዚሁ ዘገባ በስፋት አጋልጧል። የዓለም የጤና ድርጅት መረጃ እንደሚያሳየው በ1990ዎቹ በአሰቃቂ የእርስ በርስ ጦርነት የተጎዳችውና የኢቦላ ወረርሽኝ ማዕበል የነበረችው ሴራሊዮን እንደ አውሮፓ አቆጣጠር በ2022 1000 የሚጠጉ ዶክተሮች እንዳሉ ሲመዘገብ የባህል ሕክምና አዋቂዎች ቁጥር ግን 45000 መድረሱም ተገልጿል። ፖሊስ በድርጊቱ የተጠረጠሩ ሰዎችን ይዞ ምርመራ ለማድረግ ፈቃደኛ ባለመሆኑ ማኪኔ በሚባለው የአገሪቱ አካባቢ የሚገኙ ዝቅተኛ የማህበረሰብ ክፍሎች ውስጥ ችላ የመባል ስሜት፣ ፍርሃትና ሽብር መንገሱን ቢቢሲ በስፋት ባወጣው በዚሁ ዘገባ ጠቅሷል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።